በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እጅግ የተወዳችሁ እግዚአብሔር ብሩካን፣ እግዚአብሔር የወደዳችሁ መንፈስ ቅዱስ የቀደሳችሁ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀል የሞተላችሁ ዕዳ በደልን ሲከፍል ዕዳ የተከፈለለት የዳነ ሕዝብ በደሙ የታተመ የሞትን ጥላ ያለፈ ሕዝብ ያረጋችሁ እግዚአብሔር ልጆች ለቅድስናው ተካፋዮች እንድንሆን የቅዱሳን ቤተሰቦች ያደረገን እናንተ ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ ስሙ ለዘላለም የተወደደ የተመሰገነ ይሁን። ተወዳጆች ወደ ቅድስት ሀገር ለ10 ቀን ጉዞ ገና ዋዜማ 2 ቀን ሲቀረው እንሄዳለን። ዋና ዋናዎቹን የተቀደሱ ቦታዎች እናያለን። እጅግ ብዙ ቦታ መጽሐፍ ቅዱሳዊ ቦታዎችን ነው የምናየው። የጌታን የልደት ስፍራ፣ የጌታን የስቅለት ስፍራ፣ የትንሣኤውን እንዲሁ የተራመደበትን ባህር፣ አሳ ያበረከተበትን ቦታ፣ የጸለየበትን ቦታ፣ እመቤታችን የኖረችበትን ቦታ፣ ዜናውን የሰማችበትን፣ ውሃ የቀዳችበትን ቦታ፣ የጌታን ከተማ ናዝሬትን፣ ኤማሁስን ማናየው ቦታ የለም። ብዙ ቦታዎችን ዞረን አይተን ተሳልመን ጸልየን እንመጣለን። በሕይወታችን ብዙ ሰልፍና ድካም ስላለ አንዳንድ ጊዜ መንፈሳችን የሚያርፍበትን ፕሮግራም መያዝ ያስፈልጋል። ለእኛም ለቤተሰቦቻችንም አስቡበት። 911 401380 ስልኬ ነው። እግዚአብሔር እናንተን ቤታችሁን ይባርክ። ርዕሱ ላይ እንዳያችሁት ስለ ውስጥ ዓይናችን መፈወስ ነው ዛሬ የምንነጋገረው። የውስጥ ዓይናችን ወይም የምናይበት ነገር የምንመለከትበት ምልከታችን ከእግዚአብሔር ጋር ከእግዚአብሔር ሀሳብ ጋር መስማማት ስላለበት ነው። ዓይናችን ወይም የውስጥ ዓይኖቻችን መኳል ያለባቸው። ለሎዶቅያ ቤተክርስቲያን ጌታችን ኢየሱስ ክርስቶስ በዮሐንስ ራእይ መጽሐፍ ላይ የመከራት በጣም ብዙ ነገሮች እንዳሏት ይሰማታል። ምንም እንዳልጎደላት ይሰማታል። ሁሉ ነገር እንዳላት፣ ሀብታምም እንደሆነች ይሰማታል። ምክር እንደማያስፈልጋት ይሰማት ነበረ። ነገር ግን ጌታችን ኢየሱስ ክርስቶስ ምን አለ? ሀብታም ነኝና ባለጸጋም ሆኛለሁ፣ አንድ እንኳን አያስፈልገኝም የምትል ስለሆንክ የጎስቋላ ምስኪን ድሃም ዕውርም የተራቆትክም መሆንን ስለማታውቅ ባለጸጋ እንድትሆን በእሳት የነጠረውን ቦል ተጎናጽፈህ የራቆትነት ኀፍረት እንዳይገለጥ ነጭ ልብስ እንድታይ ዓይኖችን የምትኳለውን ኩል ከኔ ትገዛ ዘንድ እመክርሃለሁ ይለዋል ለቤተክርስቲያኒቷ አለቃ ዮሐንስ ራዕይ ምዕራፍ 3 ቁጥር 16 ላይ። እና የእግዚአብሔር ቃል ኩል ነው፣ የሰውን ዓይን ያክማል። የድሮ ዘመን ሰዎች በኩል ነው ዓይናቸውን የሚያክሙት የነበረውና በዛ ምሳሌ ነው። ኩል የዓይን መታከሚያ ነው። የውስጥ ዓይኑ የሰው ልጅ የውስጥ ዓይኑ መስተካከል እንዳለበት ለዓለም ቤተክርስቲያን የሰጠው መልእክት ነው በዮሐንስ ራዕይ መንፈስ ቅዱስ። እና በዓለም ዙሪያ ላለች ቤተክርስቲያን እኛ ለመንጋው ማየታችንን በደንብ መጠንቀቅ እንዳለብን ለማሳየት ነው። ምሳሌ አድርገን የምናየው ዮናስ የተባለውን ነብይ ነው። ዮናስ እንደምታውቁት የእግዚአብሔር ነብይ ነው። በጣም ኃይለኛ ነብይ ነበር። የዋህ ነው፣ ግን ደግሞ ኃይለኛ ግትርና ራሱን በጣም ይወድ የነበረ ለእግዚአብሔር ሐሳብ ደግሞ ፍቃዱና ሐሳቡ ሲጋጭበት የሚታይ ሰው ነበረና ወደ ነነዌ በመሄዱና በሱ ስብከት ሰዎች በመመለሳቸው ያለምንም መደበቅ ሳይዋሽ ማዘኑን ነው የተናገረው። በሱ ስብከት ሰው ደንግጦና ተቀስፎ እውነተኛ ነብይ መጣ እንዲባል ይፈልግ የነበረ እንጂ ሰው መመለሱም ብዙ የማያሳዝነው አይነት ሰው ነበር። ውስጡ የሚያየው እንደዚህ ነበረ እና በቃ ትክክለኛ መሆን፣ ትክክለኛው ነብይ መባል፣ በእግዚአብሔር ምሕረት መሸፈን አልፈለግም እና እሱ ግን ጠፍቶ እግዚአብሔር ቢጎላ ምን አለ? እሱ ውሸተኛ ተብሎ የእግዚአብሔር ምሕረት ለሕዝቡ ቢደርስ ምን አለ? ዮሐንስ መጥምቅ እኔ ላንስ እሱ ከፍ ሊል ይገባል ብሎ ነበር። ዮናስ ግን በእግዚአብሔር ምሕረት ብዙ አለመደሰቱን በግልጽ ነው የምታነቡት። ትንቢተ ዮናስ ምዕራፍ 4 መጀመሪያው ላይ ምንም ደስ አላሰኘውም ይላል። ይሄ ነገር ከቶ ደስ አላሰኘውም ዮናስን ይላል ትንቢተ ዮናስ ምዕራፍ 4 እና እግዚአብሔር በጥበብ ሊያስተምረው ፈለገና ዮናስም ከተማይቱ ወጣ ይላል። እዚሁ ምዕራፍ 4 ቁጥር 5 ላይ ከተማይቱም በስተ ምስራቅ በኩል ተቀመጠ፣ ከተማይቱንም ያገኛትን እስኪያይ ድረስ በዚያ ራሱ ሰርቶ ከጥላው በታች ተቀመጠ። እግዚአብሔር አምላክ ቅል አዘጋጀ፣
ከጭንቀቱም ታድነው ዘንድ በራሱ ላይ ጥላ እንድትሆን በዮናስ ላይ ከፍ ከፍ አደረጋት። ዮናስም ስለ ቅሌቱ እጅግ ደስ አለው። በነጋ ግን ወገግ ባለ ጊዜ ግን እግዚአብሔር ትልን አዘጋጀ። እርሷም ቅሌቱን እስክትደርቅ ድረስ መታቻት። ፀሐይም በወጣች ጊዜ እግዚአብሔር ትኩስ የምሥራቅ ነፋስ አዘጋጀ። ዮናስ እስኪዝል ድረስ ፀሐይ ራሱን መታው። ለራሱ ሞት ፈለገና በሕይወት ከምኖር በሞት ይሻለኛል አለ። እግዚአብሔር ዮናስን በእውኑ ስለዚህ ቅል ትቆጣ ዘንድ ይገባሃልን? አለ። እርሱም እስከ ሞት ድረስ እቆጣለሁ፣ ይገባኛል አለ። እግዚአብሔርም አንተ ትበቅል ዘንድ ላልደከምክባት ላላሳደግካት በአንድ ሌሊትም ለበቀለች በአንድ ሌሊትም ለደረቀች ቅል አዝነሃል። እኔም ቀኛቸውን ግራቸውን ለማይለዩ ከ120,000 ለሚበልጡ ሰዎችም ብዙ እንስሶች ባላሉባት ታላቂቱ ከተማስ አላዝንምን? አለው። አሁን የእግዚአብሔር ማየትና የዮናስ ማየት ተመልከቱ። ዮናስ እግዚአብሔር ስለማረ ይቅር ስላለ ደስ አላለውም። ግን ደግሞ ለግል ለሚጠቀምባቸው ጉዳዮች በጣም ይሳሳ ነበረ። ታዛው ቤቱ ሲፈርስበት ለጊዜው ቅሉ ስደርቅበት የተቆጣ ቁጣ ደግሞ አይታችኋል። እግዚአብሔርም ለልጆቹ በዚህ ልክ እንደሚጨነቅ እንደሚያዝን አሳየና ምንድን ነው ግን አሁን ዮናስን የምትመለከቱት እግዚአብሔርን የሚያገለግል ሰው ነው። ግን የውስጥ አይኖቹ ግን ከፍተኛ የሆነ ሕመም ነበረባቸው። ሰዎችን የሚመለከቱት በቁጣ ነበረ። አንዱ ቦታ ሲያዝን፣ አንድ ቦታ ሲቆጣ ታዩታላችሁ። መርከቡ ላይ አውጥታችሁ ጣሉኝ፣ በእኔ ምክንያት መቅሰፍት መጣባችሁ ብሎ ለሰዎቹ አዝኖ ወደ ባህር እንዲወረወር ፈቅዷል። ደግሞ እዚህ ጋር ደግሞ ሰው ስለዳነ ተቆጥቷል። እንግዲህ የውስጥ አይን ጉዳይ ነው ይሄ። ሰዎችን የምናይበት ሰዎች የምንመለከትበት ምልከታ እግዚአብሔር ልጆች እንዴት ነው? እኛስ ለምሳሌ መንፈሳዊ ሰዎች ሲደክሙ ብናይ ምን ይሰማናል? እንዴት ነው የምናያቸው? እንዴት ነው የምንፈርድባቸው? ያው ሶሻል ሚዲያውን ስመለከት ሰው ርኅራኄ ያለው አይመስለኝም። ሰው በድሎ የሚያውቅም አይመስልም ሰው ላይ ሲፈርድ። ይህንን ትምህርት የምትሰሙ ሰዎች ራሳችሁን ከፍርድ ጠብቁ። ማንም ሊወድቅ ይችላል። ትልቅ ሰው ሊወድቅ ይችላል። ገበናው ሊገለጥ ይችላል። መውደቅ አይደለም፣ ሁሉም ሰው ገበና አለው። ገበናው መገለጥ ነው ልዩነቱ እንጂ የማይወድቅ ሰው የለም። በዛ ሰዓት ታሪክ እንደተፈጠረ አድርገው የሚያስቡና የበለጠ ያንን ሰው የሚጥሉ ሰዎች አሉና ከዛ በኋላ ደግሞ እንደ ጥላ ያቀን ያልፋል። ምን ትቶብን ያልፋል? እርግማን ትቶብን ያልፋል። የዘራነውን የምናጭድበትን የህይወት ሕግ ትቶብን ያልፋል። በእኛም እንዲፈረድብን ሆነን እናልፋለን። ስለዚህ ሰዎችን የምናይበት ምልከታ እንዴት ነው? ራሳችንን በደንብ ማየት መጠየቅ ይገባናል። ትዳራችንን የምናይበት መንገድ እንዴት ነው? ሚስትህን የምታይበት፣ ባልሽን የምታይበት መንገድ እንዴት ነው? ጥሩ ነገሯ አለው የምትመለከቱት ውስጣችሁ ምንድን ነው የሚነግራችሁ? የሚያናድድ ነገሯ የሚያበሳጭ ነገሩ ብቻ ነው የሚታያችሁ? መልካሙ ነገር ሳታያችሁም እናንተ ለመጋባት ቃል ኪዳን ለመግባት ጣታችሁ ላይ ቀለበት ለማሰር እስክትወስኑ ድረስ ያደረሳችሁ ያ መልካምነት ለምንድን ነው በየጊዜው የማናየው? መልካምነት እኮ አይጠፋም እኮ እግዚአብሔር ልጆች። ሰው እኮ ሁሌ አንጻራዊ ነው። ደካማ ጎን ይኖረዋል፣ ደግሞ ብዙ ጠንካራ ጎኖች አሉ። እንደውም የሰው ልጅ የሚበልጠው ጠንካራ ጎኑ ነው የሚበልጠው። ምክንያቱም የእግዚአብሔር መንፈስ በሰው ላይ ስላለ የሚበልጠው ጠንካራ ጎኑ ነው። ግን ደካማ ጎኑ፣ ትንሹ ደካማ ጎን በጣም ብዙ ሆኖ ሊታየን ይችላል። የምናይበትን ነገር በጣም ማስተካከል ነው። ሰውን የምናየው እንዴት ነው? ሰውን በጥቁር አይናችን ነው የምናየው? በቁጣ ነው የምናየው? የማይታመን አድርገን ነው የምናየው? ክፉ አድርገን ነው የምናየው? ዝም ብለን በዘመን መፈረጅ፣ በዘመን ሰዎችን መቆጣት፣ ይህ ዘመን ሰው ደህና ሰው የለም፣ ደህና ሰው ጠፋ እንላለን። እንዲህ የምንለው ሰዎች ራሳችን እኮ ደህና መሆን ነበረብን። ቢያንስ እንደዚህ መለከቻለን። ልክ አይደለንም። ደህና ሰው አለ፣ ጥሩ ሰው አለ፣ መልካም ሰው አለ፣ ችግር የሚደርስ ሰው አለ፣ እንባ የሚያብስ ሰው አለ፣ የድሃውን ቁስል የሚያጥብ ሰው አለ፣ መከራን የሚያርቅ የሚያስታርቅ ሰው አለ፣ ተው የሚል የሚመክር ሰው አለ። እግዚአብሔርን የሚፈሩ ብዙ ቅዱሳን ምድራችን ላይ አሉ። ሰው አለ። ሰዎችን በጅምላ በመፈረጅ ምን ሰው አለ ሰው እኮ የለም የምንለውን ነገር ማስተካከል አለብን። የውስጥ አይኖቻችን በጣም መስተካከል አለባቸው። ራሳችንንስ እንዴት ነው የምናየው? ራሳችንን እየጠላን የምናይ ሰዎች፣ የራሳችንን በቀል እያሰብን የምናይ ሰዎች፣ በጣም ምንናደድ በራሳችን ግን ደግሞ ኃጢአት የምንሰራ በራሳችን ተናድን እንደ ኃጢአት እንሰራለን። በኃጢአታችን መናደድና በራስ መናደድ ይለያያል። አንዳንድ ሰው በተፈጥሮ ላይ ይናደዳል። ሰው በመሆኑ ይናደዳል። በመልኩ ይናደዳል። ከሆነ ቤተሰብ በመወለዱ ይናደዳል። የሆነ ሀገር በፈጠሩ ይናደዳል። ልክ አይደለም። ሰው
በድካማችን በስንፍናችን መናደድ ምንም አይደለም። እሱም ቢሆን ደግሞ ተናደን በራሳችን ላይ እርምጃ እስክንወስድ ድረስ ነው መሆን ያለበት። ተስፋ እንድንቆርጥበት ምክንያት መሆን የለበት። እግዚአብሔር በአጠቃላይ እኛ ሰዎች ምናይበት ራሳችንን የምናይበት ነገር መስተካከል አለበት። ልጆቻችንን ቤተሰቦቻችንን የምናይበት ተናደን ተቆጥተን እኔ ብቻ ላስብላችሁ ብለን ለልጆቻችንን የምናይ ከሆነ በጣም ኃይለኛ ወላጅ ነው የምንሆነው። ምክንያቱም እግዚአብሔር ያለውን ሲሆኑ እኛ ካልነው ጋር ስለማይስማማ እንጋጫለን ከልጆቻችን ጋር። የብዙ ወላጆቻችን ችግር ይሄ ነበር። እኛ በመረጥነው መንገድ ስንሄድ ድንጋይ ሲወረውሩብን የኖሩት እነሱ ያሰቡት ካልሆነ ሕይወት የቀና የማይመስላቸው ነበሩ። ግን እነሱ ከሚያስቡት የተሻለ መንገድ ደግሞ እግዚአብሔር ነበረው። ለልጆቻችንም ልክ እንደዚህ ሆነ እግዚአብሔር። በአጠቃላይ ሕይወትን የምንመለከተው ውስጣችን የሚመለከትበት መንገድ እንዴት ነው? እጅግ የሚገርማችሁ እግዚአብሔርን የምታዩበት መንገድ እንዴት ነው? እግዚአብሔር ውስጣችሁ የሚመለከተው እንዴት ነው? የእውነት እንነጋገር እስኪ። እግዚአብሔር ልጆች በፍቅር ነው የምታዩት? በስስት ነው የምታዩት? በናፍቆት ነው የምታዩት? በእንባ ነው የምታዩት? ወይስ በቁጣ ነው የምታዩት? ባልሞላው ነገራችን ሚዛን ወይም ቀዳዳ ውስጥ ነው የምናየው እግዚአብሔርን? በጎደለው ነገራችን ባነሰው ነገራችን ቀዳዳ ውስጥ ነው እኛም መድኃኔዓለም የምናየው? እግዚአብሔር ልጆች መጠንቀቅ አለብን። በምን መነጽር ነው የምናየው እግዚአብሔር? ያችሁ ሰው እንደሚያወራው ነው የምናየው? ሚዲያ እንደሚያወራው ነው? ዓለም እንደሚያወራው፣ ፈላስፋ እንደሚያወራው፣ ኤቲስት እንደሚያወራው ነው ስለ እግዚአብሔር የምናወራው ምናምነው? አንድ ወጣት በቅርብ ጊዜ አግኝቼ እኔ እግዚአብሔርም አለም የለም አልልም ማለት ምን ይመስል እኮ መንፈሳዊ ልጅ ነበረ ሰው። በቃ እኔ ጥሩ ነገርን ነው ማምነዋል። ሳጠና የዚህ ልጅ አስተሳሰብ ከሚውላቸውና ከሚሰማቸው ባዶ ፈላስፎች ተጽዕኖ የተነሳ አይምሮ መበላሸት ነው የተረዳሁት። እግዚአብሔርን የምናየው በምን መንገድ በምን መነጽር ነው? ውስጣችን እጅግ ለእኛ መልካም የሆነውን ደግ የሆነውን ምትክ የሌለው ወዳጃችንን እንዳናጣው ተጠንቀቁ እግዚአብሔር ልጆች። አይኖቻችን በደንብ እናስተካክል። ምርጡን እንዳናጣ እግዚአብሔር ልጆች፣ ምርጡን እንዳናጣ እና በአጠቃላይ የምናየው ጓደኞቻችንን የምናይበት መንገድ፣ ሰዎችን የምናይበት መንገድ፣ ቤተክርስቲያንን የምናይበት መንገድ። ቤተክርስቲያን ስትሄዱ በጣም ብዙ የሚያናድዱ ኋላ ቀር ሰዎች አሉ ቤተክርስቲያን። እናንተን ልታስቀድሱ ሄዳችሁ እርስ በርሳቸው የሚጣሉ የሚደባደቡ ቄሶች ታዩ ይሆናል። ምን አዲስ ነገር አለ? መስቀሉ ቀራንዮ ተራራ ላይ ሄዳችሁ ማለት እኮ ነው። ዋናው አዳኛችን የነበረበት መስቀል ላይ አላይኩትም? ሰፈሩም እንደሚመስል ብሩክት እናታችን አለች፣ ዮሐንስ አለ፣ እነ ሰሎሜ አሉ። መስቀሉ ስር ዋይ የሚሉ ጥቂት እናቶች አሉ። የእግዚአብሔር ልጅ ራስን አውርድ ብለው ደግሞ የሚሳደቡ ደግሞ አሉ። ወታደሮች ከታች አሉ። የተሰቀለ ካጠገቡ ጌታን ይሰድባል፣ የሚቀልዱበት አሉ። ቤተክርስቲያን እች ተራራ ማለት ነው። እነዚህን ቀላቶች ዘባቶች ብቻ ከሆነ የምናየው እነዛን ቅዱሳን ካላየን፣ ዮሐንስን ካላየን፣ እናታችን ድንግል ማርያምን ካላየን፣ ለጌታ ኢየሱስ ክርስቶስ ፍቅር የሚሰቀሰቁት እነዛን ቅዱሳን ካላየን፣ በመንግስት አስበኝ የሚለውን ያን ትሑት ወንበዴ ካላየን፣ አዳኛችንን ካላየን ምን ዋጋ አለ? ተሰብረን ነው የምንቀር። ሁሌ የምናይበት መንገድ ማስተካከል አለብን። እግዚአብሔር ውስጣችን እንዴት እንደሚመለከት እንዴት እንደማይ በደንብ መስተካከል አለብን እና ምንድነው ጌታ ኢየሱስ ክርስቶስ እንደዛ ለቤቱ ሙሉ ሲደክሙ ላደሩት ደቀ መዛሙርት አሳ እያሰገሩ እያለ ያላቸው በስተቀኝ ጣሉት ነው ያላቸው። በስተቀኝ ማየት ያስፈልጋል። ብዙ ፍሬ ያለው ነገር ወደ ውስጣችን ይገባል። በቅንነት ማየት ያስፈልጋል። ሌላውን ነገር መተው ያስፈልጋል። በቅንነት ማየት። አንድ ቤተክርስቲያን ለአገልግሎት ሄደን ክፍለ ሀገር ተሰብስበን አገልጋዮች ማታ እንጫወታለን እና ስለ አንድ ጉዳይ ተነስቶ ለሁለት የተከፈለ ነበረ። በውይይቱ አንዱ ኔጌቲቭ ነገር ነው፣ አንዱ ፖዚቲቭ ነገር ነው የሚያወራው ማለት ነው። በአንድ ጉዳይ ላይ ሁለት አቋም ይዘው አንደኛው ወገን ይሄ መጥፎን ጥቁሩን ነጥብ እያነሳ እንዲህ ነው የሚል አለ።
የተወሰነው ወገን ደግሞ የለም ብሎ ደግሞ እነዛ በሚያነሱት ጉዳይ ላይ ያለውን መልካም ነገር ያነሳሉ እና እነዚህ መልካም ሲናገሩ እነዛ ጥቁር የሚናገሩ ጉዳዩን የሚያነሱት ሰዎች ደግሞ በጣም ሲቆጡ ምናምን ታያላችሁ። እና የክፉ ምንድነው የሚለው ቀላይ ቀላያን ትጠራለች ይችላል። የክፉ ሐሳብ ክፋትን ይጠራል። ይገርማቸዋል። ክፋትን ነው የሚጠራው። በቃ ሰሞኑን አሁን በዚህ በአርሲው ግድያ ምክንያት ልባችን በጣም አዝኗል። ክፉ ነገር ተፈጥሯል። የአርሲው ግድያ ግን በጣም ብዙ ክፉ ነገሮች ይቀስቅሷል። ጳጳስ የለንም ቄስ የለንም የሚሉ ግብዞችንም አይተናል። ቀላይ ቀላያን ትጠራለች፣ ክፉ ክፉን ይጠራል። የሚሳደቡ ተሳዳቢዎች እንደ አዲስ ሶሻል ሚዲያውን ሞልተውታል። እንግዲህ እነሱም እግዚአብሔር እያገለገሉ እየመሰላቸው ሊሆን ይችላል። ልክ እነዛም ልጆች መልካሙን ሲናገሩ እነዛኞቹ በክፉ ስለሚናገሩ የመልካሙ ነገር ጉልበታቸውን ወሰዱ። በቃ እና ይቆጡ ይናደዱ፣ ሲናደዱ ታያቸዋላችሁና ግን ሁልጊዜ ቀኝ መሄድ ያስፈልጋል። ጉዳቱ የምናይበትም ነገር ውጤቱ እንደዛው ነው። በስተቀኝ ጣሉት ሐዋርያት 158 ዓሣዎችን ጎትተው አወጡና እጅግ በጣም ብዙ ነገር ጎተን የምናወጣው የሚጠቅም ነገር የምናወጣው ውስጣችን መልካም ማየት ሲጀምር፣ እጅግ መልካም ነገሮች ባህሩ ላይ አሉ። ብዙ ዓሦች አሉ ምድራችን ላይ ብዙ መልካም ነገሮች አሉ። የምናይበት ምልከታ ግን ይወስነዋል እነዛን ነገሮች ለመውሰድ። እግዚአብሔር ያስቀመጣቸው መልካም ነገሮች መልካም በማየት ነው የምናገኛቸው። እግዚአብሔር ያስቀመጣቸው መልካም ነገሮች ተቆጥተን ተናደን አጉረምርመን ኔጌቲቭ ቲንከር ሆነን ልናገኛቸው አንችልም። አይታዩንም። እነሱ የሚታዩን ምዕራባችንን በቅን መንገድ ስንጥል ብቻ ያኔ እናያቸዋለን፣ እንጠቀምባቸው አሉ እኮ ፊት ለፊታችን ሁላችን ፊት እነሱ ነገሮች አሉ። የሰማነውን በልባችን ጻፍ። እግዚአብሔር ቸርነት የእናታችን እመቤታችን ረድኤት በረከት የምላት ጥበቃ አብሮን ይሁን። ትምህርቱ ላይ ኮሜንትና ላይክ ስለምታደርጉ ዘራችሁን እግዚአብሔር ይባርክ። ምንም ኮሜንት ሳታደርጉ አትውጡ። ብዙ ኮሜንት ሲኖሩ ብዙ ሰዎች እንዲያዩት ያደርጋል። ቀሲስ አሸናፊ ገብረማርያም ነኝ። እግዚአብሔር ይባርካችሁ። ሰላም